The Four Agreements by Don Miguel Ruiz ሳታስተውሉት ከራሳችሁ ጋር ከቤተሰቦቻችሁ ጋር ከጓደኞቻችሁ ጋር ከማህበረሰቡ ጋር አልፎም ከፈጣሪ ጋር ብዙ ስምምነቶች ላይ ደርሳችኋል። እነዚህ ስምምነቶች ከእምነታችሁ የመነጩ ናቸው። ከልጅነታችሁ ጀምሮ እንድታምኑ የተደረጋችሁትን ነገር እንዳለ ወስዳችሁ ስምምነት አድርጋችሁታል። ጸሐፊውም የመጽሐፉን ርዕስ The Four Agreements ይለዋል። አራቱ ስምምነቶች። እነዚህ ስምምነቶች ሕይወታችሁን ሙሉ ለሙሉ ሊለውጡላችሁ ይችላሉ ይላል። ስለዚህ ሕይወታችንን እንደዚህ የሚለውጡልን ስምምነቶች ምንድናቸው? ወደ መጀመሪያው ስናልፍ Be impeccable with your words ይላል ጸሐፊው። በቃሎቻችሁ እንከን የለሽ ሆኑ እንደማለት ነው። ቃላቶቻችን ምን ያህል ኃይል እንዳላቸው የሚያመለክት የመጀመሪያ ትምህርት ነው። እንግዲህ ይህንን ሕይወታችንን ስንመለከተው ሪያሊቲ ብለን የምንጠራው ወይንም ደግሞ እውነታችን ነው ብለን የምንጠራውን ሕይወት ብንመለከት ሁሉም ነገር እውነታ ሊሆን የቻለው መጀመሪያ በቃላችን ሕይወት ስለሰጠነው ነው። የሁላችንም ውስጣዊ ዓለም የሚገነባው ውስጣችን ውስጥ በምናደርገው ንግግር ነው። ከራሳችን ጋር ብናስተውልም ባናስተውልም ብዙ ሰዓቱን ስናወራ ነው የምናሳልፈው። ታዲያ ውስጣዊ ዓለማችን በቃላችን ኢንፍሉዌንስ የሚደረግ ከሆነ ውጫዊ ዓለማችንም ደግሞ በውስጣዊ ዓለማችን ነው ኢንፍሉዌንስ የሚደረገው። የውስጡ ነው ወደ ውጭ የሚመጣው። እቺ ዓለም ኮፒ ነች። ስለዚህ በውስጣችን በግላችን የምንነጋገረው ነገር እንዳለ በዚህች ዓለም ላይ እውነታ እየሆነ ይመጣል። ለዚህ ነው ለማንም ሰውም ለራሳችሁ መጥፎ ነገርን መናገር የሌለባችሁ። ከአፋችሁ ክፉ ቃል አይወጣ፣ ምክንያቱም እውነት ትሆናለች። የሮፍናን አድናቂ ከሆናችሁ ቃል የሚል አንድ ዘፈን አለው። በዛ ዘፈኑ ላይም እንዲህ ይላል፣ ቃል ነበረ፣ ከራስ መከረ፣ በራሱ ምስል ሰው ፈጠረ፣ በፈጠረው ሰው ቃል አደረ፣ ሰው ግን ባፉ ቃል ራሱን ገደለ ይላል። ታዲያ ቃል ማለት ኃይል ነው። በቃላችን ውስጥ ሕይወትን እየዘራን እያለፍን ነው። ስለዚህ ማንንም ሰው ከመውቀስ ማንም ሰው ላይ ጣት ከመጠቆምና ማንም ሰው ላይ ከመፍረድ እንሰብስብ። ሁላችንም ልብ አንለው ማናስተውለው በየቀኑ ስለምናደርገው ልማዳችን ሆኗል እንጂ ሁሌም ቢሆን ሰዎች ላይ እየፈረድን ነው። ዛሬ መንገድ ላይ ስትወጡ ሱሪውን ትንሽ ዝቅ አድርጎ የሚራመድ አንድ ሰው ስታዩ አይ ብላችሁ ማለፋችሁ አይቀርም። ወንድ ሆኖ ጆሮ ላይ የተበሳም ከተመለከታችሁ አሁንም እሱ ላይ ፈርዳችሁ ማለፋችሁ ነው። ሁሌም ቢሆን በውስጣችሁ ሰዎችን እየገመታችሁ እየገመገማችሁ ነው የምታልፉት። በሰዎች ላይ ብቻ ደግሞ አያበቃም። ወደ ራሳችሁም ዞራችሁ ራሳችሁን መውቀሳችሁ አይቀርም። ማድረግ ያለባችሁን ነገር ሳታረጉ ስትቀሩ ከዛሬ ነገ አረገዋለሁ እያልኩ ይህንን ነገር ሳላረግ እስካሁን ቆየሁ ብላችሁ ራሳችሁ ላይ ትፈርዳላችሁ። ሁሌም ቢሆን ቃላችሁ ወይንም ደግሞ ውስጣችሁ ራሳችሁን እንደወቀሰባችሁ ነው። በጣም ከመላመዳችሁ የተነሳ ልብም ላትሉ ትችላላችሁ። ነገር ግን እናንተ ራሳችሁን ዝቅ እንዳረጋችሁና ራሳችሁን እንደናቃችሁ ሌላ ማንም የሰው ልጅ እናንተን ንቆና ዝቅ አድርጎ አያውቅም። ሁሌም ቢሆን የራሳችሁ ጠላት እናንተ ናችሁ። እዚህች ምድር ላይ ሰዎች ሲንቋችሁ ወይንም ደግሞ ሲያጣጥሏችሁ እነሱን የምትታገሱት እናንተ ራሳችሁን ከዛ በላይ መጨቆን ስለለመዳችሁ፣ ራሳችሁን በጣም ዝቅ እያረጋችሁና እየጨቆናችሁ ስለለመዳችሁት ሰዎች ምንም ያህል ቢናገሯችሁ እንኳን እናንተ ራሳችሁን እንደምትበድሉት አይሆንም። ስለዚህ ሁሌም ቢሆን ታጋሽ ትሆናላችሁ። እናንተ ራሳችሁን በምትንቁበትና ዝቅ በምታረጉበት ደረጃ የሚንቃችሁ ሰው ቢመጣ ወይንም ከዛ በላይ ቢንቃችሁ ግን ወዲያውኑ ታስወግዱታላችሁ። ምክንያቱም ራሳችሁን ከምትንቁበት ዝቅ ከምታረጉበት ነገር በላይ ሆነባችሁ። ስለዚህ ቃሎቻችሁን ለበጎና ለጥሩ ነገር ብቻ ለመጠቀም ወስኑ። ምንጊዜም ቢሆን ከአፋችሁ ጥሩ ቃል ይውጣ፣ ወይንም ፍቅርን የሚያመለክት ፒስ ወይንም ሰላምን የሚያንጸባርቅ መተጋገዝን፣ መተባበርን በተጨማሪም ደግሞ ትዕግስትን የሚጨምር አይነት ንግግር ይኖራችሁ። ቃላችሁ ለዛ ይኖረው። በተጨማሪም ሁሉም ነገር ከራሳችሁ ይጀምራልና ለራሳችሁም ቀና ሁኑ። መጀመሪያ ለራሳችሁ ጥሩ ሰው ስትሆኑ ነው ለሌሎች ሰዎች ጥሩ የምትሆኑት። ራሳችሁን ዝቅ እያረጋችሁና እያጣጣላችሁ ሌሎች ሰዎችን ከፍ ልታረጉ አይገባም። አታረጉምም፣ አትችሉም። ዶክተር ዌይን ዳይራንድ የሚለው ነገር አለ። የሰው ልጅ ፍቅር መስጠት የሚችለው መጀመሪያ በውስጡ ፍቅር ሲኖረው ነው ይላል። እኔ ለአንድ ጓደኛዬ አንድ ብርቱካን ወይንም ኦሬንጅ መስጠት ብፈልግ መጀመሪያ ያንን ኦሬንጅ ወይንም ብርቱካን በእጄ መያዝ አለብኝ። ያ ነገር እጄ ላይ ሳይኖር ልስጥህ ልለው አልችልማ። ስለዚህ ቃላቶች ላይም ልክ እንደዚህ ተጠንቀቁ። ራሳችሁን ጥሩ ስራ ስትሰሩ ሁሌም ቢሆን ፕሬዝ አርጉ። ራሳችሁን አመስግኑ። ራሳችሁን ከፍ ከፍ አርጉ። ምን ያህል አንበሳ እንደሆናችሁ ንገሩት። እኔ ብዙ ጊዜ ጂም ውስጥ ስገባ ራሴን እንደዛ እንዳልኩት ነው። የገፋውት ወይንም ያነሳውት ብረት ሌላ ጊዜ ከማነሳው ከፍ ያለ ከሆነና ካሰብኩት በላይ ከሰራው አንበሳ ይሁን እያልኩ እነሳለሁ። ወደዳችሁም ጠላችሁም ቃላቶቻችሁ የውስጣችሁን ዓለም ሼፕ እያደረጉ ወይንም እየቀረጹባችሁ ይመጣሉ። ራሳችሁን ምን ጊዜም በቂ እንደሆናችሁ አድርጋችሁ ልታስቡ ይገባል። መቼም ቢሆን እናንተ ከማንም በታች አይደላችሁም። የሚያስፈልገው ነገር ሁሉ አላችሁ። ሁሉም ነገር ተሟልቶላችኋል። የሰው ልጅ ናችሁ፣ የከበራችሁ ፍጥረቶች ናችሁ። ይህንንም ደግሞ በቃላችሁ ልታስመሰክሩና ደግፋችሁም ልትሄዱ
ይገባል። አሁን ይህ ማለት ራሳችሁ ለምትወስኑት ነገር ተጠያቂ አትሆኑም ማለት አይደለም። ተጠያቂ ትሆናላችሁ፣ ነገር ግን ራሳችሁ ልትወቅሱ አይደለም። የተሻለ ሰው ለመሆን ነው ራሳችሁን አካውንታብል ወይንም ተጠያቂ የምታደርጉት። አሁንም ይህንን ነገር ደግሜ ያደረኩት ሳይሆን የምትሉት ራሳችሁን ይቅር ብላችሁ በቃ ሌላ ጊዜ ይስተካከላል፣ ከዚህ በኋላ ይህንን ነገር አርሜ እመጣለሁ። ሶፍት ጀጅመንት እዛው ጋር ያበቃል። ራሳችሁ ላይም አትፈርዱም፣ ሰዎች ላይም አትፈርዱም። ሁለተኛው ትምህርት don't take anything personally። ሁለተኛው አግሪመንት ወይንም ሁለተኛው ስምምነት ይህ ነው። መንገድ ላይ እየሄዳችሁ ነው ልበልና እኔ መጥቼ እናንተ በጣም የማትረቡ ሰዎች ናችሁ ወይንም ደግሞ ምንም ነገር አይገባችሁም፣ ወፍራምም ከሆናችሁ ቦርጫችሁ ትልቅ ነው፣ በህይወትም ሩቅ የምትጓዙ ሰዎች አትሆኑም ብላችሁ እናንተ በዛ ሰዓት እኔ ያልኩትን ነገር ከተቀበላችሁ ወይንም እኔ ካልኩት ነገር ጋር ከተስማማችሁ ነገሩን ፐርሰናል አረጋችሁት ማለት ነው፣ ወይንም ደግሞ እንደ ግል አክሴፕት ያረጋችሁት ሆነ። ጸሐፊው ዶን ሚጉኤል እንደሚያስረዳው ከሆነ እዚህ ዓለም ላይ ፐርሰናል አርጋችሁ የምትወስዱት ማንኛውም ነገር የተስማማችሁበት ነገር ነው። ነገሮች እንዳለ ከእናንተ ጋር በቀጥታ የሚገናኙ አርጋችሁ ካሰባችሁና ነገሩን እንደዛ ከተቀበላችሁ የዛኔ ነው ሰዎች የተናገሩት መርዝ በእናንተ ውስጥ የሚሰራጨው ይላል። የዛኔ ነው እንግዲህ ተጠምዳችሁ ህይወታችሁን ሙሉ መኖር የምትቀጥሉት። ኢሞሽናል ፖይዝን ይለዋል ጸሐፊው። ነገሮችን ቀጥታ ለእናንተ የሆነ አርጋችሁ መቀበል ስትጀምሩ ወይንም ደግሞ ከነዛ ነገሮች ጋር በውስጣችሁ እየተስማማችሁ ስታልፉ ያ እምነታችሁ ወደ ሰብኮንሽስ ማይንዳችሁ ማለፉ አይቀርም። እነዚህ ስምምነቶች ከላይ የሚደረጉ አይደሉም። ከራሳችሁ ጋር ስትስማሙ እነዛ እምነቶች፣ እነዛ ስምምነቶች ሰብኮንሽስ ማይንዳችሁ ውስጥ የሚታተማሉ። የዛኔ የህይወታችሁ ፕሮግራም ሆነ ማለት ነው። እንበልና እኔ አቋሜ በጣም የሚያምር ነው ወይንም ደግሞ ቁመናዬን ስትመለከቱት ጤናማ ይመስላል ወይንም ደግሞ ጂም መሄድ ነኝ፣ ስፖርታዊ እንቅስቃሴዎችን ማድረግ ነኝ ስትመለከቱኝ እንደዛ እንደሆንኩ አርጋችሁ አስቡት። ታዲያ የሆነ ሰው መጥቶ እኔ ጋር አንተ ቦርጫም ቢለኝ ቦርጭ እንደሌለኝ ያውቃለሁ። ስለዚህ እሱ ያለው ነገር እኔን ቀጥታ አፌክት አያደርገኝም ወይንም ደግሞ ከኔ ጋር የሚያገናኘው ነገር የለም። ያ ሰው እኔን ቦርጫም አለኝ ብዬ ምንም አይከፋኝም ማለት ነው። ነገሩን ችላ ብዬው አልፋለሁ፣ ምክንያቱም ከኔ ጋር አይገናኝም፣ እውነት አይደለም። የምር ግን እኔ ወፍራም በሆንና ቦርጫም በሆን ያ ሰውዬ መጥቶ አንተ ቦርጫም ስፖርት አሰራም እንዴ ቢለኝ ወዲያውኑ ነው አፌክትድ ሆናለሁ። ምክንያቱም ያ ሰውዬ ካለው ነገር ጋር በትክክል እስማማለሁ፣ ውስጤም ያውቀዋል። ስለዚህ ያ ነገር ማረጋገጫ ሆነ ማለት ነው። ስለዚህ በራሴ ኮንፊደንስ እያጣው እመጣለሁ። ይህ ስሜቴም ደግሞ ሰብኮንሽስ ማይንድ ውስጥ እየተቀበረ ይመጣል። ኪሴ ውስጥ ምንም አይነት ገንዘብ ሳልይዝ ሀብታም ለመሆን እየሞከርኩ ያለው ሰው በሆን ሀብታም ለመሆን እያስመሰልኩም ቢሆን አንድ ሰው መጥቶ አንተ ደሃ ነህ ቢለኝ ወዲያውኑ ቦግ ብዬ እኔን ነው ደሃ ያልከው ብዬ ለሱ ሀብታም መሆኔን ፕሩቭ ለማድረግ እሞክራለሁ። ወይ ከዛ ሰው ጋር መጣላቴ ነው፣ አሊያም ደግሞ ያ ሰው ሁሌ ባየኝ ቁጥር ጥሩ ልብስ ለብሼ ለመውጣት እሞክራለሁ። ለምን? ሀብት እንዳለኝ ብር እንዳለኝ ለማስመሰል። ነገሮችን እንደዚህ ፐርሰናል አርጌ ስወስድ ነው እንግዲህ ራሴን አጥምቼ ወይንም ደግሞ መርዙን በራሴ ውስጥ አክሴፕት አርጌ የምቀረው። እብድን እብድ ነህ ብትሉት ምንም አይመስለውም። እብድ እንደሆነ ስለሚያውቅ ዝም ብሎ ስቆ ያልፋል። እናንተም ልካችሁን የምታውቁ ከሆነ ወይንም ደግሞ እንደ ሰው ልጅ የከበራችሁ ፍጥረቶች እንደሆናችሁ ካወቃችሁ ማንም ሰው መጥቶ ምንም ነገር ቢላችሁ፣ ምንም አይነት መርዝ ቢለቅባችሁ ልካችሁንና ዋጋችሁን የምታውቁ ሰዎች ናችሁና ከነሱ ጋር አለመስማማት በቂ ነው። ፐርሰናል ካላረጋችሁት ከነሱ ጋር አልተስማማችሁም ማለት ነው። የዛኔ እናንተ ያንን መርዝ ከራሳችሁ አስወግዳችኋል። ሲጀመርም አልገባም መግባትም አይችልም። ምክንያቱም ገና ሳይገባ ነው እምቢ ያላችሁት። የሰው ልጅ ምን ጊዜም ቢሆን የራሱ የሆነ ሐሳብ አለው፣ የራሱ የሆነ አስተያየት፣ የራሱ የሆነ አመለካከት አለው። ስለዚህ ሁሌም ቢሆን ሰዎች ስለእናንተ ያላቸው ሐሳብ የእናንተ ትክክለኛ ገጽ ነው ማለት አይደለም። እነሱ አእምሯቸው ውስጥ ያለውን ነገር እናንተ ላይ ፕሮጀክት እያደረጉ ወይንም ለማሳየት እየሞከሩ ነው። ትንሽ ሰው ከሆኑ ትንሽነታቸውን የሚያሳዩት በቃላቸው ነውና እናንተ ላይ ባላቸው አመለካከት ሊያሳያችሁ ይችላሉ። ንቃችሁ ለፉ ነው የምለው። እነሱ ስለእናንተ ያላቸው አስተያየት ስለእናንተ ከመናገሩ በላይ ስለነሱ ማንነት በደንብ አድርጎ በትልቁ ያሳያቸዋል።